ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ያው ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ እንደምታዩት ዛሬ ደስ በሚል ቪዲዮ ነው የመጣሁት። ትንሽ ደግሞ በስተመጨረሻ የሚያናድድ ነገር ቢኖርም ዛሬ በትንሹ አብርሃም ደስ በሚል ሁኔታ ላይ ስላየሁት በጣም ደስ ብሎኛል እና ሁላችንም እንዳየነው ነው የሚላ በመጣች ሰዓት ምን አይነት ደስተኛ እንደሆነ ምን አይነት ሪያክት እንደሚያሳይ ምናምን በጣም ደስ የሚለው ማለት ነው። ቪዲዮውን አሳያችኋለሁ ቀጥዬ ማለት ነው። ግን ደግሞ በጣም ደስ አላላችሁም? የምሬን ነው። በስተመጨረሻ ሩታ ባትመጣ ደስታቸው ባትበጠብጥ እሱንም ባታስጨንቀው በጣም ደስ ይል ነበረ። ነገር ግን ይህንን ነገር ደግሞ የሷ ድፍረት ደግሞ የአብርሃም ቤተሰቦች ድክመት ነው ብዬ ነው የማስበው። እኔ ሩታ እንደዚህ ናት፣ ሩታ ደፋር ናት፣ ሩታ ምናምን ናት እንደዚህ የሚባል ነገር አይሰራም ሲጀመር ማለት ነው። ሰው ነው ያጣችው ሩታ ማለት ነው። ሩታ ሰው ነው ያጣችው እንጂ በዚህ ልክ ድፍረት ኑሯት ምናምን አይደለም። ነገር ግን ምንም እንደማያመጡ እያየች ስለሆነ ነው። የገዛ ወንድማቸው አሳብዳ የቁም ሬሳ አድርጋ አስቆማ ሰጣቸው እያለ ተመልሰው እሷን ሲለማመጡ እሷን እንትን ሲሉ አስባችሁታል? እነሱ እንግዲህ ራሷ ያሳበደችው ራሱን እንዲያጣ ያደረገችውን ሴት ለማዳን እንድታግዛቸው አስቡት። እንግዲህ ይህንን ትክክለኛ ሀሳብ አይደለም እና ትናንት እንደዛ ነበረ ሲጠይቋት የነበረው። እሷ ደግሞ ይህንን ቃላት ስሉ በጣም ንቀቷ እየጨመረች ነው እየመጣች ያለችው ማለት ነው። እና የአብርሃም ቤተሰቦች ድክመት ነው ብዬ ነው የማስበው። የሩታ ነገር ሩታ በምታደርገው ነገር ምናምን የእነሱ ድክመት ነው ብዬ ነው የማስበው እንጂ የገዛ ወንድሟቸውን አሳብዳ ራሱን አሳጥታ ወደ ሕፃንነት ቀይራ ምንም የማይሰራ የማይነገር አድርጋ እንግዲህ ከፊታቸው መቆሟ ራሱ በጣም የሚገርም ነው ማለት ነው። እና ዴቭ ደግሞ ከመሀል የሆነ እሷን ለማስረዳት የምረን እሷን ለማስረዳት ነው እንትን የምትለው። እንዴት ነው የምታስበው? ሲጀመር እራሷ አድርጋ የጨረሰች ሴትዮ ምን ብለን ነው የምታስረዳት? ሲጀመር ስላልገባት ነው። በጣም ነው እንጂ የገባት። እሷ እኮ እየተከራከረች ያለችው እኮ አብርሃም እንዳይድን ነው። ምክንያቱም እዛ ከሄደ የሆነ መንፈሳዊ ቦታ ላይ ይወስዱታልና ይድናል ብላ ነው ስጋት እያደረባት ያለው እሷ እንጂ ስለ አብርሃም ጨንቋት ስለ አብርሃም አልገባትም ምናምን ብለክ እሷ ስትመጣ የምትለማመጠው ነገር እኔ በጭራሽም ሊገባኝም አይችልም። እኔ የዳዊት ነገር ሁሌም እንዳነሳሁት ነው። እኔ አከብረዋለሁ የአብርሃም ወንድም ነው። ነገር ግን የወንድም መከታ መሆን አልቻለም። ገባችሁ አይደል? እሱም ስለናቀች ነው ቤታቸው ድረስ እየመጣች ያለችው እንጂ ዳዊት እንደ ወንድ ቆፍጠን ብሎ ገፍትሮ ሊያስወጣት የሚችል ሴት ነበረች እሷ ማለት ነው። ነገር ግን ስትናገረው ራሱ እሷን እያባበለ ነው ያለው። ገባችሁ አይደለ? የገዛ ወንድማቸው እንግዲህ ይህንን የማይበላ የማይጠጣ ምንም ቆሞ ራሱን መመለስ የማይችል ልጅ አጠገቡ ቁጭ ብሎ ራሷ እንደዛ እንዲሆን ያደረገችውን ሴት ይለማመጣል። እና ይህ ፌር አይደለም፣ ትክክልም አይደለም ይህን ነገር ማለት ነው። ስለዚህ እኔ እንጃ ብቻ ምን ማለት እንዳለብኝ አላውቅም። ብቻ ግን ከሄርሜ ጋር ጥሩ እንትን ላይ ስላየሁት በጣም ደስ ብሎኛል። ቪዲዮውን አሳያችሁና ከዛ የራሴ ሀሳብ እሰጣለሁ። አብርሽ የተወሰነ ጊዜ እንግዲህ ተሰናበታቸው ቤተሰብን እያወራህ ነው ያለው። ሰላም እንዴት ናችሁ? ደህና ናችሁ? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደው እና ደስ ብሎኛል። እና ቤተሰብ እንግዲህ ይህንን ነው ዋናው፣ ወደ ጤንነቱ እንዲመለስ ስለሆነ አላማችን፣ ያንን የአብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን ቤተሰብ ተረባርበን። እና ሄርሜ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም። እየመጣች ነው እና እሷን እንትን እንላለን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ ይሆናል እና እንግዲህ ቤተሰብ ተስፋ እናደርጋለን በሙሉ ጤንነቱ እንደምናገኘው ደህና እንዲሆን ስለምንፈልግ በሂደት ደህና ይሆናል ብዬ አስባለሁ እንደ እግዚአብሔር ፈቃድ። ሄርሚ ነይ ግቢ። ሄርሚ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ነው? እንዴት ነሽ? ደህና ነሽ? አለሁልሽ። ደህና ነሽ? አለ እንዴት ነህ? ደህና ነህ? ሁሉ ሰላም
ጥሩ ጊዜ ያሳለፍክ? እሺ ሲሆን ደግሞ ስልክ እያነሳሁ ነበር። በዛ ደግሞ አላየሁም ነው ምግብ ቴክስት እየመለስክ ነበር። ቴክስት እየመለስክልኝ ነበረ። እሺ እንዴት ናችሁ? አለን ሄድ ብዬ እንግዲህ አንቺ ዛይታችሁ ጨርሳል? አዎ እመጣለሁ ስላልሽኝ ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር። አላስጠበቅኩሽም ነው? አይ አላስጠበቅሽኝ ብዙ። እሺ ተዘጋጅታችኋል? ተዘጋጃጅተናል። ያለው ነገር በስልክ እየተደዋወልን ጤንነቱን ምኑን እነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አየሽ? ደህና ነው አይደል? ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ጋር ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደለ? እናት አባት ደግሞ ከማንም በላይ እኛን ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ ስለ ልጇ ምንነት ምን ሲሆን እንደሚከፋው ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል። ከነሱ የበለጠ እኛ መረዳት አንችልም። ተረዳሽኛ? ስለዛ አንቺ ብትሆኝ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ስታገኝ አሪፍ ይሆናል። ብዬ የማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ። ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው እና ያለውን ነገር እናሳውቅሻለን። ሄድሽ ደስ ይለኛል እና ደግሞ ደህና ትሆናለሽ። ጋሽን ራሱ ካገኘሁ ቆይ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይ ካገኘሃቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን ትል ነበር እኮ የሆነ ሰዓት ትዝ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተህ ክፉ ብለህ ከቤተሰቦች ጋር ጥሩ ጊዜ አሳልፈህ ትመጣለህ። እሺ ትናብሽ ከዛ በኋላ ደግሞ ከሀገር ልጅ ይወጣል ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ነበረ። በቴክስት ከሀገር እንወጣለን ያልሽኝስ ጉዳይ እያለኝ ነበር እኮ። ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን ትናንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል። የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው የአብርሽ ሁሉ ነገራችን ነው አብርሽ እና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ ዋና ደህንነቱ ደስተኛ ነኝ ሲጀመሩ። ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይህን ነገር ወስናችሁ እግዚአብሔር ይመስገን። አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁት ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃማችን ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንቺንም አደራሽ ነው የምለው እንጂ እናንተ ጋር ከሆነ ምንም ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና ይህንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ። የተወሰነ ጋፕ ስለነበረ ነው ገባሽ? ይዘሹ በመውጣትሽ ምክንያት ነው ትንሽ
መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው። እና ያ ነገር ሰላም አይሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው። እና ነገ ደግሞ ሌላ ቀን ነው፣ ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው። ከዛሬ ነገ የተሻለ ይሆናል፣ ከዛሬ ነገ ይስተካከላል፣ ወንድማችንም በብዙ ጤንነት ይመለሳል ብለን ከፈጣሪ ጋር እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁንም እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም፣ እሱ ጤነኛ አይደለም፣ ከኔ ጋር ሲስማማ አእምሮ ልክ አይደለም አይደለም። አሁን እኔ ልንገርሽ አይደለም፣ አዎ ጤንነቱን አትፈልጊም አንቺ፣ እሷ ስለምትፈልግ ቻሉት ነው መጣች። እሺ ምን እሱ ያንቺ አስተሳሰብ ነው። አዎ እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ። አንቺ ተሰናብተሽዋል አይደለም፣ በቃ ሂጂ እናቴ፣ አንቺን ብትቺ ሂጂ፣ መንገዳችን ሰላም ይሁንበት። አልሄድም አልሄድም ወይ ተቀመጪ እዚህ ቤት ውስጥ ቆልፌ ብዬ እዛ ልታመቻቹላቸው ነው። የፈለግሽውን አስቢ አንቺ። ኦኬ አይ ለምን እንደዛ በግልጽ አትነግሩኝም? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ። ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከእሷ ጋር ይሆናል ብላ ከማን ጋር ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣች። በሽ እሱ ተናግረሽ እኮ የምትናገሪው ነገር እና የምትተከበሪው ነገር እኮ ማች ቢያደርግ በጣም አሪፍ ነገር እኮ ነበር። በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ብታጀራ ሚል ወይም ደግሞ ቤተሰብ ጋር ሚል አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤናው መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። እናንተ ሁለታችሁ አዳምጪኝ። ጤናው መመለስ ምናምን ብለሽ ነበር ሄድሽው፣ አንደኛ ነገር። ሁለተኛ ነገር ደግሞ ማድረግ ብትችና ማቆየት ብቻ ታቆዩ ነበረ። ማስመጣት ማቆየት ትችል ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ እየተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ እየነገርኩሽ ነው አሁን ሙዜ ላይ እና ቃልሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባት ከምንም በላይ አይደለሽም አንቺ። ያው ቪዲዮ እንዳያችሁት ነው ማለት ነው። ነገር ግን የሚያለማመጥ ነገር እንኳን ነበረባቸውም። መልስ ሊሰጧት ይገባ ነበረ፣ ግን መልሷን አልሰጧትም ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። እዛ ሄዳችሁ ለታመቻችሁ ምናምን ለምትዩ ለምን እኔ አልነግርሽም? እዛ ሄደው ይሁን ምን ይሁን እኮ የራሱ ምርጫ ነው የሚመርጠው ይሄ ልጅ ማለት ነው። የራሱ ምርጫ መርጦ እየኖረ የነበረ ሰው ነው። ከዛ ደግሞ ወደ ራሱ ከተመለሰ ደግሞ የራሱን ምርጫ ይመርጣል ማለት ነው። ገባሽ አይደለ? አንቺ ስላልሽ ምናምን አይደለም በዚህ አጋጣሚ ማለት ነው። እና ለምን እንደዚህ ብላችሁ እንደማትመልሱላት፣ ለምን እንደተፈታች እንደማትነግሯት እኔ ግራ ነው የሚገባኝ። የነቡዜ ንግግር ራሱ ምንም እንትን የለም ማለት በትንሹ ልኳን ነግራታለች ቡዜ ማለት ነው። ነገር ግን እሷም መብት እንዳላት ካለሷ የሆነ ነገር መሆን እንደማይችል ስትናገር ግን እንደተፈታችና ምንም አይነት መብት እሱ ላይ እንደሌላት መነገር ነበረባት። ግን አላደረጉትም ማለት ነው። ኤኒዌይስ እዛ 15 ቀንም ሆነ በስተመጨረሻ የተናገረችው ነው እንግዲህ 15 ቀንም ሆነ ወርም ሆነ የራሴ ነው ማወቅ ያለባችሁ ነገር እርግጠኛ ሆኜ ልንገራችሁ ላለችው ነገር ልንገራችሁ። እንግዲህ አብርሃም ካለ ጸበልና ካለ እምነት መዳን እንደማይችል ታውቃለች። በደንብ አስረግጣ ነው የምታውቀው። እኔ ራሱ ትናንት ሰርቼበት ነበር። አመት ሙሉ ቤት ብትዘጉበት ከእንደ አዲስ በቃ እንደ አዲስ የተፈጠረ አብርሃም እንደሆነ ነው የሚያውቀው እንጂ ስላለፈው ነገር አስታውሶ ምናምን እንደምታዩት በቃ ሄርሜላ እንኳን ደስ እያለችው እያለ ልጅ ነው አልናነቃም ገና ነው። እና እኔ ተናግሬ ነበረ ትናንት ማለት ነው። ስለዚህ ወደ እምነት ቦታ ካልወሰዳችሁት እንደማይድን ታውቃለች። ለዛ ነው አመት አንድ ወርም 15 ቀንም አስቀምጣችሁት ግን የኔ መሆኑ እርግጠኛ ሆኖ ያለችበት ምክንያት ይሄንን ነው። እና አብርሃም እንዲድን የምትፈልጉ ከሆነ ሁላችሁ ማለት ነው የእሱ ቤተሰቦች ሆናችሁ እሱ ጓደኞች ሆናችሁ እምነት ቦታ ወሰዱት፣ ጸበል ወሰዱት። ምንም አይነት ሃይማኖት ይኖረው ይሄ ልጅ በመንፈስ ነው የተያዘው። ስለዚህ
መዳን ያለበት ደግሞ በፈጣሪ ስለሆነ በፈጣሪ ቦታ ስለሆነ ወይም የእናት አባቶች ያስመጥታቸው አጸልዩበት፣ መንፈሱ ይታሰር ማለት ነው ላይ ያለውን። አለዛ ደግሞ ጸበል ውሰዱት። ምንም እኮ እንትን አትሉ። ልጁ እንዲድን ነው አይደል የምትፈልጉት? ውሰዱት። ስለዚህ በእርግጠኝነት እንደዚህ ብላ የተናገረችው ወደዛ እንደማትወስዱት እርግጠኛ ስለሆነች ነው። እናንተ እዛ ቤተሰብ ጋር ሄደው ምናምን እዛ አስቀምጣችሁት እንግዲህ እንዳትመጡ። አታረጉትም። እግዚአብሔር ነው የምላችሁ። ይሄ ልጅ መዳን የሚችለው በፈጣሪ ብቻ ነው። ምንም አይነት ቤት ብትዘጉት፣ ምንም አይነት እንትን ብትሉት ይሄ ልጅ ተመልሶ ሩታ ጋር እስኪመጣ ድረስ ነው እንትን ሊላችሁ የሚችለው ማለት ነው። ስለዚህ እንደምታዩት ነው። በቃ ልጅ ሆኖ ወደ ልጅነት ተቀይሮ ወደ ልጅ ሆኖ የሚመቸውን ቦታ ነው እየመረጠ ያለው። ሄርሜላ ጋር እንትን እያሉ ምንም የሚያውቀው ታሪክ የለም። በቃ የተመቸው ግን ከሄርሜላ ጋር ነው። ገባቸው አይደለ? ትንከባከበዋለች። ልክ እንደ ህፃን እኮ ቦታ ይመርጣል አይደለ እንዴ? ስለዚህ እንደዛ ነው ሆነ ያለው አብርሃም እንጂ ስለሚያውቅ አይደለም። ምንም ነገር የሚያውቀው ነገር የለም በዚህ ሰዓት ማለት ነው። እሷ መጣ አስሬ ስለምትናገር እንደምትጮህ ምናምን ስለሚያውቅ በቃ ከሄርሜላ ጋር ተመችቶታል ማለት ነው። ስለዚህ ማዳን ከፈለጋችሁ እንግዲህ ጋሽዬ ጋር ወስዳችሁ ማስቀመጥ ሳይሆን ጸበል ውሰዱት፣ ወይም ደግሞ የእምነት አባቶች አስመጥታችሁ መጸለይ ያለባቸው ማለት ነው። ከዛ በኋላ ሊድን ይችላል። በቃ ካለሱ ግን መዳን አይችልም። ሩታ በዚህ ልክ እርግጠኛ ሆና ወርም ብታስቀምጡት 15 ብታስቀምጡት ከዛ በላይ ዞሮ ግን አብርሃም የኔ እንደሆነ ጠንቅቃችሁ ማወቅ አለባችሁ ያለችበት ነገር እንደማይድን ስለምታውቅ ነው። እንግዲህ ወደዛ ካልወሰዳችሁት እንደማይድን እርግጠኛ ስለሆነች ነው። እና አላረዝምባችሁ የሀሳቤ ልሰጥ ብዬ ነው። ሼር እያደረጋችሁ ላይክ፣ ሰብስክራይብ ማድርጉ እና ወዳችኋለሁ። ቴንኪው